ኳስ ዓለም ዛሬ የተጠበቁ ትልቅ ክስተቶች ተፈጥረዋል። አንዳንድ ዝውውሮች ወደ መጨረሻ ደርሰዋል፣ ሌሎች ደግሞ ሁሉንም አስገርመዋል። እኔ ሚሊጌች ነኝ። ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን እስከ መጨረሻውም ተመልከቱ። መጨረሻ ላይ ያለው መረጃ በጣም ያስደንቃቸዋል። እንግዲያውስ እንጀምር። የመጀመሪያው ዜና ጀርሚ ሞንጋ ወደ ማንቸስተር ሲቲ ሄር ዊ ጎ ብለዋል። በእንግሊዝ እግር ኳስ ከፍተኛ ተስፋ ከሚጣልባቸው ወጣት ተጫዋቾች መካከል አንዱ የሆነው ጀርሚ ሞንጋ ወደ ማንቸስተር ሲቲ ማምራቱ አሁን ወደ ሄር ዊ ጎ ደረጃ ደርሷል ተብሏል። ሪፖርቶች እንደሚያሳዩት ማንቸስተር ሲቲ ከሌስተር ሲቲ እና ከተጫዋቹ ወኪሎች ጋር ሙሉ ስምምነት ደርሷል ተብሏል። የዝውውሩ ጠቅላላ ዋጋም 10 ሚሊዮን ፓውንድ ገደማ እንደሆነ ተነግሯል። ለዚህ ዝውውር አርሰናልም ጠንካራ ፍላጎት አሳይቶ ረጅም ውድድር ቢያደርግም በመጨረሻ ግን ማንቸስተር ሲቲ ውድድሩን አሸንፎ ተጫዋቹን ለማስፈረም ተቃርቧል። ይህ ዝውውር በወደፊት ለማንቸስተር ሲቲ ትልቅ ኢንቨስትመንት እንደሚሆን ይገመታል። ምክንያቱም ጀርሚ ሞንጋ በፍጥነቱ በድፍረቱና በከፍተኛ ቴክኒካዊ ብቃቱ ወደፊት ትልቅ ኮከብ እንደሚሆን ብዙዎች ያምናሉ። ይህ ዝውውር በይፋ ሲጠናቀቅ ሲቲ ሌላ የወደፊት ኮከብ ወደ ኢታድ የሚያመጣ ይሆናል። ቀጣዩ ዜና ደግሞ ከአንፊልድ ነው። ሊቨርፑል ከፈረንሳዊ ኮከብ ብራድሊ ባርኮላ ጋር ስሙ በሰፊው እየተያያዘ ይገኛል። ሊቨርፑል በዚህ የበጋ ዝውውር መስኮት የአጥቂ ክፍሉን የበለጠ ለማጠናከር በትልቅ እቅድ ላይ እንዳለ ተዘግቧል። ክለቡ ቀደም ሲል ከፈረንሳዊ ኮከብ ብራድሊ ባርኮላ ጋር በተያያዘ ፍላጎቱን ሲያሳይ የነበረ ሲሆን አሁን ግን በዚህ ብቻ አልተወሰነም ተብሏል። ሪፖርቶች እንደሚያመለክቱት ሊቨርፑል ከባርኮላ በተጨማሪ ሁለት የክንፍ ተጫዋቾችን ለማስፈረም እየሰራ ነው። ይህም ክለቡ በአዲሱ የውድድር ዘመን በሁሉም ውድድሮች ጠንካራ የአጥቂ አማራጮች እንዲኖሩት እንደሚፈልግ ያሳያል። ባርኮላ በፍጥነቱ በአንድ ለአንድ ብቃቱና በጎል የመፍጠር ችሎታው በአውሮፓ ከፍተኛ ፍላጎት ካላቸው ወጣት ተጫዋቾች መካከል አንዱ ሲሆን ሊቨርፑል እሱን ከሌሎች ሁለት የክንፍ ተጫዋቾች ጋር በማምጣት የአጥቂ መስመሩን ሙሉ በሙሉ ለማደስ እያሰበ ነው። እስካሁን ድረስ የሌሎች ሁለት ተጫዋቾች ስም በይፋ ባይገለጽም ሊቨርፑል በቀጣዮቹ ቀናት በዝውውር ገበያው በጣም ንቁ ከሚሆኑ ክለቦች አንዱ እንደሚሆን ይጠበቃል። ይህ እቅድ ከተሳካ ሊቨርፑል ለአዲሱ የውድድር ዘመን በአውሮፓ ካሉት በጣም አደገኛ የአጥቂ መስመሮች አንዱን ሊገነባ ይችላል። ቀጣዩ ዜና ደግሞ ከስፔን የመጣ ሲሆን በዚህ የዝውውር መስኮት በጣም ብዙ ሰዎችን ያስገረመ ነው። በቅርቡ የቼልሲው አማካኝ ኤንዞ ፈርናንዴዝ ከሪያል ማድሪድ ጋር በተደጋጋሚ ሲያያዝ ነበር። የተለያዩ ሚዲያዎች ሪያል ማድሪድ ተጫዋቹን ለማስፈረም እየሰራ ነው የሚሉ ዘገባዎች ሲያወጡ ነበር። ይህም በማህበራዊ ሚዲያ ትልቅ መነጋገሪያ ሆኖ ቆይቷል። ነገር ግን ሪያል ማድሪድ አሁን በይፋ ወጥቶ እነዚህን ሁሉ ወሬዎች ውድቅ አድርጓል። ክለቡ በወጣው ኦፊሴላዊ መግለጫ መሰረት ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም ቀጥተኛም ሆነ በተዘዋዋሪ ምንም አይነት ጥረት አላደረገም፣ እንዲሁም ወደፊትም እንዲህ ያለ ዝውውር የማከናወን እቅድ የለውም ብሏል። በተጨማሪም ሪያል ማድሪድ ኤንዞን እንደ ታላቅ ተጫዋች እንደሚያከብረውና ከቼልሲ ጋር ጥሩ የክለብ ግንኙነት እንዳለው ገልጿል። ይህ መግለጫ የተሰጠው በተደጋጋሚ የተሰራጩ ያሉ የዝውውር ወሬዎችን ለማስቆም መሆኑን ይገመታል። ይህ ማለት ግን የኤንዞ የወደፊት ዕጣ ፋንታ ሙሉ በሙሉ ተዘግቷል ማለት አይደለም። ተጫዋቹ ከቼልሲ ለመልቀቅ ፍላጎት እንዳለው የሚገልጹ ሪፖርቶች አሁንም አሉ። እንዲሁም እንደ ማንቸስተር ሲቲ እና አርሰናል ያሉ ክለቦች ሁኔታውን በቅርብ የተከታተሉ መሆናቸው ተዘግቧል። ነገር ግን ቢያንስ ለአሁኑ ጊዜ አንድ ነገር ግልጽ ሆኗል። ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም እየሰራ አይደለም። እናም ይህንን በኦፊሴላዊ መግለጫ ራሱ አረጋግጧል ተብሏል። ይህም በዚህ የዝውውር መስኮት ከተሰጡ እጅግ ያልተለመዱ የክለብ መግለጫዎች አንዱ ሆኗል ተብሏል። በሌላ ጎን ደግሞ የተጫዋቹን ሁኔታ ሁለት ታላላቅ ክለቦች እየተከታተሉ ሲሆን እነሱ ማንቸስተር ሲቲ እና አርሰናል ናቸው። ሪፖርቶች እንደሚያሳዩት ማንቸስተር ሲቲ እና አርሰናል የአርጀንቲናውን አማካኝ ኤንዞ ፈርናንዴዝ ሁኔታ በቅርበት እየተከታተሉ ነው። ሁለቱም ክለቦች ተጫዋቹ በቼልሲ ያለው ሁኔታ እንዴት እንደሚሄድ በጥንቃቄ እያዩ ሲሆን ተስማሚ እድል ካገኙ ወደ ዝውውር ድርድር ለመግባት ዝግጁ መሆናቸው ተዘግቧል። ኤንዞ ፈርናንዴዝ በ2022 የዓለም ዋንጫ ከአርጀንቲና ጋር ያሳየው ብቃት ከፍተኛ ዝና ከተረፈለት በኋላ ቼልሲን በትልቅ የዝውውር ዋጋ ተቀላቅሏል። ከዚያም ጀምሮ በመሃል ሜዳ የኳስ ቁጥጥር፣ ትክክለኛ ፓስ፣ ረጅም ኳስ ማቀበል እና ጨዋታን የመምራት ችሎታውን በተደጋጋሚ አሳይቷል። በአሁኑ ጊዜ ግን ተጫዋቹ ከቼልሲ ለመልቀቅ ፍላጎት እንዳሉ ሪፖርቶች እየወጡ ነው። ይህም ብዙ ትልቅ ክለቦች ሁኔታውን እንዲከታተሉ አድርጓል። ማንቸስተር ሲቲ በአማካኝ ክፍሉ አዲስ ጥራት ለመጨመር እየፈለገ ሲሆን አርሰናልም በሚቀጥለው የውድድር ዘመን በሁሉም ውድድሮች ለመፎካከር የመሃል ሜዳውን የበለጠ ለማጠናከር ይፈልጋል። ስለዚህ ኤንዞ ከሁለቱም ክለቦች ፍላጎት ውስጥ መግባቱ አያስደንቅም። ነገር ግን ይህ ዝውውር ቀላል አይሆንም። ኤንዞ ከቼልሲ ጋር የረጅም ጊዜ ውል ያለው ተጫዋች ስለሆነ ክለቡ ከፍተኛ ዋጋ ተቀብለው እንደማይሰጡ ይገመታል። ስለዚህ
እሱን ለማስፈረም የሚፈልግ ክለብ ከፍተኛ የዝውውር ክፍያ ለማቅረብ ሊገደድ ይችላል። እስካሁን ድረስ ግን ማንቸስተር ሲቲም ሆነ አርሰናል ኦፊሴላዊ ጥያቄ አላቀረቡ። የተደረገው ነገር የተጫዋቹን ሁኔታ መከታተልና ምናልባት ዝውውሩ ሊፈጸም የሚችልበትን እድል መገምገም ብቻ ነው። ስለዚህ በቀጣዮቹ ቀናት የኤንዞ ፈርናንዴዝ ጉዳይ በዚህ የዝውውር መስኮት ከሚከታተሉት ትልቅ ታሪኮች አንዱ ሆኖ መቀጠሉ ይጠበቃል። ቀጣይ ዜና ደግሞ ብዙዎችን ያስገረመ ሪያል ማድሪድ ፈረንሳዩን አማካኝ ኤድዋርዶ ካማቪንጋን ለማንቸስተር ሲቲ አቅርቧል ተባለ። ሪፖርቶች እንደሚያሳዩት ሪያል ማድሪድ ፈረንሳዩን አማካኝ ኤድዋርዶ ካማቪንጋን ለማንቸስተር ሲቲ አቅርቧል። ይህ ዜና ብዙ ደጋፊዎችን ያስገረመ ሲሆን ምክንያቱም ካማቪንጋ በሪያል ማድሪድ ወደፊት ፕሮጀክት ውስጥ አስፈላጊ ተጫዋች ተብሎ ይታይ ነበር። ማንቸስተር ሲቲ በዚህ ክረምት የአማካኝ ክፍሉን ለማጠናከር በጥልቀት እየፈለገ ሲሆን ካማቪንጋ ከሚገመቱት ተጫዋቾች መካከል አንዱ ሆኗል። የሱ የኳስ ብቃት፣ የመከላከል አቅም፣ ኳስን ወደፊት የማሻገር ችሎታና በተለያዩ የመሃል ሜዳ ቦታዎች መጫወት መቻሉ ለፔፕ ጋርዲዮላ ስርዓት ተስማሚ ተጫዋች ያደርገዋል። በሌላ በኩል ሪያል ማድሪድ ይህንን ዝውውር ከፈጸመ ከሽያጩ የሚያገኘውን ገንዘብ ሌሎች ተጫዋቾችን ለማስፈረም ለመጠቀም እንደሚፈልግ ተናግሯል። ይህም በቡድኑ ውስጥ አዲስ ለውጦች ሊኖሩ እንደሚችሉ ያመለክታሉ። እስካሁን ድረስ ማንቸስተር ሲቲ ይህን ጥያቄ ለመቀበል ወይም ለመከልከል የመጨረሻ ውሳኔ አላሳወቀም። ሆኖም ክለቡ የተጫዋቹ ሁኔታ በቅርብ እየገመገመ መሆኑ ተዘግቧል። ካማቪንጋ ገና ወጣት ቢሆንም በላሊጋና በቻምፒየንስ ሊግ ትልቅ ልምድ ያካበተ ሲሆን የወደፊቱ ከፍተኛ የመሃል ሜዳ ተጫዋች መካከል አንዱ ተብሎ ይቆጠራል። ነገር ግን ይህ ዝውውር እስካሁን የመጀመሪያ ደረጃ ወሬ ብቻ ነው። በይፋ የተፈጸመ ስምምነት ወይም የክለቦቹ ኦፊሴላዊ ማረጋገጫ ገና አልወጣም ተብሏል። ሰብስክራይብ አርጉና ወደ ቀጣዩ የዝውውር ዜና እንሂድ። ማንቸስተር ዩናይትድ ሁለት የክንፍ አጥቂ ለማስፈረም በሁለት ተጫዋቾች ላይ በአንድ ጊዜ እየሰራ መሆኑ ተዘግቧል። የመጀመሪያው ስም እስማኤል ሳር ነው። ሪፖርቶች እንደሚያሳዩት ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር የመጀመሪያ ግንኙነት ጀምሯል። ይህም ክለቡ የተጫዋቹ የደሞዝ ጥያቄ፣ የኮንትራት ሁኔታና ወደ ኦልድ ትራፎርድ ለመምጣት ያለውን ፍላጎት ለማወቅ እየሰራ መሆኑን ያሳያል። ሳር በከፍተኛ ፍጥነቱ በአንድ ላንድ ተከላካዮችን የማለፍ ብቃቱና የጎል እድሎችን በመፍጠር የሚታወቅ ተጫዋች ነው። ስለዚህም ዩናይትድ በፈጣን የሽግግር ጨዋታው ውስጥ ሊጠቀምበት ይችላል ተብሎ ይታሰባል። በሌላ በኩል ክለቡ የሚከታተለው ሁለተኛው ተጫዋች ክሬሴንሲዮ ሰመርቫይል ነው። በዚህ ጉዳይ ደግሞ ዩናይትድ ከዌስትሃም ጋር የመጀመሪያ ውይይት መጀመሩ ተዘግቧል። ይህ ማለት ክለቡ ተጫዋቹን ለማስፈረም በይፋ እንቅስቃሴ ጀምሯል ማለት ነው። ሰመርቫይል በፍጥነቱ በድሪብሊንግ ችሎታውና በተከላካዮች ላይ ጫና በመፍጠር ከፍተኛ ችሎታ ያለው የክንፍ ተጫዋች ነው። በወጣትነቱም ቢሆን በእንግሊዝ እግር ኳስ ጥሩ ልምድ ያካበተ ሲሆን የወደፊት ትልቅ ኮከብ እንደሚሆን ብዙዎች ያምናሉ። ሪፖርቶች እንደሚያሳዩት ግን ይህ ዝውውር በቀጥታ ከአንድ ትልቅ ውሳኔ ጋር የተያያዘ ነው። ማለትም ማርከስ ራሽፎርድ በክለቡ ከለቀቀ በኋላ ዩናይትድ ለሰመርቫይል ኦፊሴላዊ ጥያቄ ያቀርባል ተብሎ ይጠበቃል። ይህም ማለት ዩናይትድ በአሁኑ ጊዜ አንድ ተጫዋች ብቻ ሳይሆን በተለያዩ አማራጮች ላይ እየሰራ መሆኑን ያሳያል። የክለቡ ዓላማም በአዲሱ የውድድር ዘመን ፈጣን፣ ወጣትና ፈጠራ ያላቸውን የክንፍ ተጫዋቾችን በማምጣት የአጥቂ ክፍሉን እንደገና መገንባት ነው። እስካሁን ድረስ ግን ሁለቱም ዝውውሮች በመጀመሪያ ደረጃ ላይ ይገኛሉ። ዩናይትድ ከኢስማኤል ሳር ወኪሎች ጋር ግንኙነት ሲጀምር ከክሬሴንሲዮ ሰመርቫይል ክለብ ጋር ደግሞ የመጀመሪያ ውይይት ጀምሯል። በቀጣዮቹ ቀናት ዩናይትድ ለየትኛው ተጫዋች ቅድሚያ እንደሚሰጥ በጣም የሚያስደስት ጉዳይ ሆኗል። ቀጣዩ ዜና ደግሞ ከጣሊያኑ ክለብ ኤሲ ሚላን የመጣ ሲሆን ክለቡ በዚህ በጋ ዝውውር መስኮት የተከላካይ ክፍሉን ሙሉ በሙሉ ለማደስ እያቀደ መሆኑ ተዘግቧል። ሪፖርቶች እንደሚያሳዩት ሚላን ለአዲስ የውድድር ዘመን የተከላካይ መስመሩን የበለጠ ጠንካራ ለማድረግ ትልቅ እቅድ አዘጋጅቷል። ከዚህ የተነሳም በርካታ የአውሮፓ ታዋቂ ተከላካዮች በክለቡ ጋር እየተያያዙ ነው። ከሁሉም በላይ የሚገርመው ስም ቨርጅል ቫን ዳይክ ነው። የሊቨርፑሉ ካፒቴን የሚላን የህልም ኢላማ መሆኑ ተነግሯል። ማለትም ክለቡ ቢቻለው ቫን ዳይክን ማስፈረም ይፈልጋል። ነገር ግን ይህን ዝውውር ማሳካት ቀላል እንደማይሆን ይታመናል። በሌላ በኩል ግን ሚላን በጣም ያተኮረበት ተጫዋች ጎንሳሎ ኢናሲዮ ነው። የፖርቹጋሉ ተከላካይ በወጣትነቱ ቢሆንም በኳስ ቁጥጥር፣ በትክክለኛ ፓስና በመከላከል ብቃቱ በአውሮፓ ብዙ ክለቦች ፍላጎት ውስጥ የሚገኝ ተጫዋች ሆኗል። ሚላንም እሱን ዋና ኢላማው አድርጎ እየሰራ መሆኑ ተዘግቧል። ከነዚህ ሁለት ተጫዋቾች በተጨማሪ ክለቡ የሌቼውን ቲያጎ ጋብሪኤል እና የቤኒፊካውን አንቶኒዮ ሲልቫ በዝርዝሩ ውስጥ አካቷል። ይህም ሚላን አንድ ተከላካይ ብቻ ሳይሆን በርካታ አዳዲስ ፈራሚዎችን ለማምጣት እንደሚያቅድ ያሳያል። በተመሳሳይ ጊዜ የሚላን ተከላካይ ፊካዮ ቶሞሪ
በዚህ ክረምት ክለቡን እንደሚለቅ ይጠበቃል። ቶሞሪ ወደ ፕሪሚየር ሊግ የመመለስ እድሉ ከፍተኛ መሆኑ ተዘግቧል። ይህም ሚላን አዲስ ተከላካዮችን ለማስፈረም የበለጠ እንዲንቀሳቀስ ሊያደርገው ይችላል። በአጠቃላይ ሚላን ለሚቀጥለው የውድድር ዘመን በሴሪኤና በአውሮፓ ተፎካካሪ ለመሆን የመከላከል ክፍሉን ከመሰረቱ ለመቀየር እየሰራ ነው። ነገር ግን እስካሁን ድረስ እነዚህ ሁሉ በዝውውር ወሬ ደረጃ ላይ ያሉ ሲሆን የቫንዳይክ ዝውውር ከባድ ቢመስልም ጎንሳሎ ኢናሲዮ ግን በሚላን በጣም ዋናና ተጨባጭ ኢላማ ተደርጎ እየተወሰደ ነው። ቀጣዩ ዜና ወደ አርሰናል ቤት ይወስደናል። ክለቡ የአስቶን ቪላውን እና የእንግሊዝ ብሔራዊ ቡድን ተከላካይ ኤዝሪ ኮንሳን ለማስፈረም ፍላጎት እንዳለው ተዘግቧል። ሪፖርቶች እንደሚያሳዩት ሚኬል አርቴታ ለሚቀጥለው የውድድር ዘመን የተከላካይ ክፍሉን የበለጠ ጠንካራ ለማድረግ እየፈለገ ነው። ለዚህም ኤዝሪ ኮንሳ ከዋና አማራጮቹ መካከል አንዱ ሆኖ ተቀምጧል። ኮንሳ በፕሪሚየር ሊግ ከሚገኙ በጣም የተረጋጉ ተከላካዮች መካከል አንዱ ሲሆን በአንድ ለአንድ መከላከል፣ በአየር ኳስ ላይ ያለው ጥንካሬ እንዲሁም ኳስን ከኋላ ጀምሮ በጥሩ ሁኔታ የማሸጋገር ችሎታው በጣም ይወደሳል። ይህም በአርቴታ የአጨዋወት ስርዓት ውስጥ ተስማሚ ተጫዋች እንደሚያደርገው ይታመናል። ነገር ግን የዝውውሩ ትልቁ ችግር የዋጋ ጉዳይ ነው። አስቶን ቪላ ተጫዋቹን ለመልቀቅ ወደ 60 ሚሊዮን ፓውንድ የሚጠጋ ክፍያ እንደሚፈልግ ተዘግቧል። አርሰናል ግን በአሁኑ ጊዜ ይህን ያህል ገንዘብ ለመክፈል ፈቃደኛ እንዳልሆነ ተነግሯል። በተጨማሪም ይህ ዝውውር ከሌላ ትልቅ ጉዳይ ጋር ተያይዟል። አርሰናል የአስቶን ቪላውን ኮከብ ሞርጋን ሮጀርስን ለማስፈረም ፍላጎት አለው። ነገር ግን ቪላ ሮጀርስን በእንግሊዝ ሪካርድ ሊሆን በሚችል 130 ሚሊዮን ፓውንድ ገደማ እየገመተው ነው። ይህም ማለት አርሰናል ከአስቶን ቪላ ሁለት ትልልቅ ተጫዋቾችን ለማስፈረም ከፈለገ እጅግ ከፍተኛ የዝውውር በጀት ማዘጋጀት ይኖርበታል። በዚህ ምክንያትም ክለቡ በቀጣዮቹ ቀናት የትኛውንም ተጫዋች ቅድሚያ እንደሚሰጥ ውሳኔ ሊያሳልፍ ይችላል። እስካሁን ድረስ ግን አርሰናል ኤዝሪ ኮንሳን ለማስፈረም ፍላጎት ቢኖረውም 60 ሚሊዮን ፓውንድ የሚጠይቀውን ዋጋ ለመክፈል አልተዘጋጀም። ስለዚህ የዝውውር እንዲፈጸም ከሆነ ወይ ቪላ ዋጋውን ማስተካከል ወይም አርሰናል የበጀት እቅዱን መቀየር ይኖርበታል። ቀጣዩ ዜናችን ከጀርመን ብሔራዊ ቡድን ጋር የተያያዘ ሲሆን በእግር ኳስ ዓለም ብዙ ትኩረት የሳበ ዜና ነው። ሪፖርቶች እንደሚያሳዩት ታዋቂው ጀርመናዊ አሰልጣኝ ኤርገን ክሎፕ የጀርመን ብሔራዊ ቡድንን ለማሰልጠን ዝግጁ መሆኑ ተዘግቧል። የዜና ክሎፕ ከሊቨርፑል ከለቀቀ በኋላ የት እንደሚያርፍ በሚል የነበረውን ጥያቄ እንደገና አነሳስቷል። በዚህ ዜና መሰረት የአሁኑ የጀርመን አሰልጣኝ ጁሊያን ናግልስማን በቡድኑ ከዓለም ዋንጫው ከተሰናበተ በኋላ ስራውን ሊለቅ እንደሚችል ተነግሯል። ምንም እንኳን ናግልስማን በቦታው ለመልቀቅ ፍላጎት እንዳለው ቢገልጽም የእግር ኳስ ፌዴሬሽኑ አዲስ አቅጣጫ ሊወስድ እንደሚችል ይናገራል። የርገን ክሎፕ በዓለም ላይ ካሉ በጣም ስኬታማ አሰልጣኞች መካከል አንዱ ነው። ቦሩሲያ ዶርትመንድ ያሳየው ስኬት በሊቨርፑል ፕሪሚየር ሊግ እና የቻምፒየንስ ሊግ ዋንጫ ማሸነፉ እንዲሁም በከፍተኛ ግፊት የሚጫወት የጨዋታ ፍልስፍናው በእግር ኳስ ዓለም ትልቅ ክብር አስገኝቶለታል። ብዙ የጀርመን ደጋፊዎችም ክሎፕ ብሔራዊ ቡድኑን ቢረከብ ከባድ ለውጥ ሊያመጣ እንደሚችል ያምናሉ። በተለይም በወጣት ተጫዋቾች ላይ ያለው የማሳደግ ችሎታና የአሸናፊነት አስተሳሰብ ለጀርመን ብሔራዊ ቡድን ትልቅ ጥቅም ሊያመጣ እንደሚችል ይገመታል። ነገር ግን እስካሁን ድረስ ይህ ጉዳይ በኦፊሴላዊ መንገድ አልተረጋገጠም። ክሎፕ ከጀርመን ፌዴሬሽን ጋር ውል መፈራረሙን የሚያረጋግጥ መግለጫ አልወጣም። ነገር ግን ሪፖርቶች እሱ ስራውን ለመረከብ ፈቃደኛ መሆኑን ይጠቁማሉ። ይህ ከተሳካ ግን ከሊቨርፑል በኋላ የርገን ክሎፕ የሚጀምረው ትልቁ ፈተና የጀርመን ብሔራዊ ቡድን ወደ ቀድሞ ክብሩ መመለስ ይሆናል። ቀጣዩ ዜና የስፔኑ ኃያል ክለብ አትሌቲኮ ማድሪድ ሜሰን ግሪንውድን ሊያስፈርም ነው። ሪፖርቶች እንደሚያሳዩት ጁሊያን አልቫሬዝ በዚህ ክረምት አትሌቲኮ ማድሪድን ከለቀቀ ክለቡ ዋና ተተኪ አድርጎ የመረጠውን ሜሰን ግሪንውድን መሆኑ ተዘግቧል። ይህ ውሳኔ የአትሌቲኮ አሰልጣኝ ዲዮጎ ሲሜዮኔ ድጋፍ እንዳለው ተነግሯል። ሲሜዮኔ ግሪንውድ በጨዋታ ስርዓቱ ውስጥ በቀላሉ ሊገባ የሚችል ፍጥነት፣ የጎል ማግባት ብቃቱና በሁሉም እግሮቹ የመጫወት ችሎታ ያለው ተጫዋች እንደሆነ እንደሚያምን ተዘግቧል። የዚህ ዝውውር መነሻ ደግሞ የጁሊያን አልቫሬዝ የወደፊት ሁኔታ ነው። ሪፖርቶች እንደሚያመለክቱት ባርሴሎና የአርጀንቲናውን አጥቂ ለማስፈረም ፍላጎት እያሳየ ሲሆን የዝውውር ከተሳካ አትሌቲኮ በአጥቂ ክፍሉ ላይ ትልቅ ክፍተት ይፈጥርበታል። ለዚህም ክፍተት መፍትሄ እንዲሆን የተመረጠው ስም ግሪንውድ ነው። ግሪንውድ በፈጣን እንቅስቃሴው ከርቀት በሚመታቸው ጠንካራ ምቶችና
በጎል ፊት ባለው ውጤታማነት የሚታወቅ ነው። በላሊጋም በፍጥነት መላመድ የሚችል ተጫዋች እንደሆነ ይገመታል። ነገር ግን የዝውውር ቀላል አይሆንም። የግሪንውድ አሁን ያለበት ክለብ ማርሴይ ተጫዋቹን ለመልቀቅ ወደ 50 ሚሊዮን ዩሮ የሚጠጋ ክፍያ እንደሚፈልግ ተዘግቧል። በተጨማሪም ማንቸስተር ዩናይትድ በቀድሞው ውሉ ውስጥ በተካተተው የሴል ኦን ክሎዝ ምክንያት ግሪንውድ እንደገና ከተሸጠ ከዝውውሩ የተወሰነ መቶኛ ገንዘብ ያገኛል። እስካሁን ድረስ ግን የአትሌቲኮ ማድሪድ እና የማርሴይ መካከል ኦፊሴላዊ ድርድር አልተጀመረም። የዝውውሩ ሁሉ የሚወስነው በመጀመሪያ ጁሊያን አልቫሬዝ የወደፊት ሁኔታ ላይ ነው። ስለዚህ አልቫሬዝ ከአትሌቲኮ ማድሪድ ከተለየ ሜሰን ግሪንውድ የክለቡ ቀጣይ ትልቅ ፈራሚ ሊሆን ይችላል። ቀጣዩ ዜና ደግሞ ከእንግሊዙ ኃያል ክለብ ማንቸስተር ዩናይትድ ጋር በትልቁ የተያያዘ ሲሆን ክለቡ በመሃል ሜዳ ክፍሉ ላይ ትልቅ ለውጥ ለማድረግ እየሰራ መሆኑ ተዘግቧል። ሪፖርቶች እንደሚያሳዩት ዩናይትድ የብራይተን ወጣት ኮከብ ካርሎስ ባሌባን ዳግም ለማስፈረም በጥልቅ እየተመለከተ ነው። ይህ እንቅስቃሴ ክለቡ በአማካኝ ክፍል ውስጥ ኃይል፣ ፍጥነትና የመከላከል ጥንካሬ ለመጨመር እንደሚፈልግ ያሳያል። ባሌባ በብራይተን ውስጥ በአጭር ጊዜ ውስጥ ትልቅ ተጽዕኖ ያሳየ ተጫዋች ሲሆን በኳስ መቆጣጠር፣ በግጭት ማሸነፍና በአንድ ለአንድ መከላከል ችሎታው በፕሪሚየር ሊግ በጣም የተነገረለት አማካኝ ነው። ዩናይትድ ግን እሱን ለማስፈረም ቀላል ጉዳይ እንደማይሆን ይገነዘባል። ብራይተን በተለምዶ ዋና ተጫዋቹን በከፍተኛ ዋጋ ብቻ ስለሚለቅ ለባሌባ ትልቅ የዝውውር ክፍያ ሊጠይቅ ይችላል። በሌላ በኩል ዩናይትድ የአሁኑ አማካኝ ክፍሉን አፈጻጸም ለማጠናከር በአዲሱ አሰልጣኝ እቅድ ውስጥ ባሌባ እንደ ዋና ኢላማ ተቀምጧል ተብሎ ይታመናል። ቡድኑ በፍጥነት ከመከላከል ወደ አጥቂ ሽግግር የሚሄድ አማካኝ ስለሚፈልግ ባሌባ ከፍተኛ ተስማሚ እንደሚሆን ይታወሳል። እስካሁን ድረስ ግን ዩናይትድ ኦፊሴላዊ ድርድር አላስጀመረም። ነገር ግን የተጫዋቹ ሁኔታ በቅርበት እየተከታተለ ነው። ስለዚህ ባሌባ ወደ ኦልድ ትራፎርድ የመምጣት እድሉ እየተወያየ ሲሆን ይህ ዝውውር በቀጣዮቹ ቀናት ከተሰማው ትልቅ ዜናዎች አንዱ ሊሆን ይችላል። በድጋሜ ቀጣዩ ዜና ከስፔኑ ኃያል ክለብ ሪያል ማድሪድ ጋር የተያያዘ ሲሆን በአሁኑ ወቅት የትልቅ ውዝግብ ርዕስ ሆኗል። ሪፖርቶች እንደሚያሳዩት የፈረንሳዊ አማካኝ ኦርሌን ቹዋሜኒ የወደፊት ሁኔታ በክለቡ ውስጥ አከራካሪ መሆኑ ተዘግቧል። በሪያል ማድሪድ ውስጥ እሱ አሁንም በዋና ቡድን ውስጥ እንደ ቁልፍ ተጫዋች ቢሆንም ክለቡ ትልቅ የዝውውር እቅድ እንደሚያደርግ ተነግሯል እና በዚህ እቅድ ውስጥ ከፍተኛ ዋጋ የሚያቀርብ ክለብ ከተገኘ ቹዋሜኒ ሊሸጥ ይችላል ተብሏል። ሪፖርቶች እንደሚጠቁሙት ሪያል ማድሪድ ለተጫዋቹ ወደ 90 ሚሊዮን ዩሮ የሚጠጋ ክፍያ ከተቀረበ ብቻ ለመሸጥ ሊወዳደር ይችላል። ይህም ማለት ክለቡ ቹዋሜኒን በቀላሉ ለመልቀቅ እንደማይፈልግ ግን ትልቅ ክፍያ ከመጣ ዝግጁ እንደሚሆን ያሳያል። ቹዋሜኒ በመከላከል አማካኝ ቦታ ላይ በጣም ጠንካራ እና የተረጋጋ አፈጻጸም ያሳያል። ኳስ መቆጣጠር፣ ጨዋታ መቆጣጠር እና የተቃዋሚ ጥቃት መቁረጥ በሱ ዋና ችሎታው መከላከል ናቸው። ነገር ግን ሪያል ማድሪድ በአማካኝ ክፍል ውስጥ በብዙ ከፍተኛ ተጫዋቾች ስለተሞላ የሚቀጥለው እቅድ ምን እንደሚሆን ጥያቄ ያስነሳ ነው። እስካሁን ድረስ ግን ኦፊሴላዊ ውሳኔ አልተደረገም። ቹዋሜኒ በሪያል ማድሪድ ውስጥ አሁንም አስፈላጊ አካል ሆኖ ቢቆይም የዝውውር ገበያው እስካሁን ክፍት ስለሆነ ሁኔታው በቅርበት እየተከታተለ ነው ተብሏል። ስለዚህ ቹዋሜኒ የወደፊት ሁኔታ በዚህ ክረምት ከሚታዩ ትልልቅ ውዝግቦች አንዱ ሆኖ መቀጠሉ ይጠበቃል። ለዛሬ የተሰሙት ዜናዎች እስከዚህ ድረስ ናቸው። እንደምታዩት የአውሮፓ ትልቅ ክለቦች በዚህ የበጋ የዝውውር መስኮት ቡድናቸውን ለማጠናከር እጅግ የተንቀሳቀሱ ነው። ከሂርዊጎ ስምምነቶች እስከ ትልቅ ውዝግቦች ድረስ የምናየው የዝውውር ገበያ በጣም እየሞቀ ነው። አንዳቸው ወደ አዲስ ክለብ ይሄዳሉ። ማን ትልቁን ስምምነት ይፈጽማል? ሁሉንም በቀጣይ ቪዲዮዎች እናሳውቃለን። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ኮመንት ማድረግም አትርሱ። እኔ ሚሊገች ነኝ። እስከሚቀጥለው ቪዲዮ ድረስ ቻው ቻው ብያለሁ።